ከ80 በመቶ በላይ የመዳን ዕድል ያለውን የህፃናት ካንሰር በአብዛኛው የህብረተሰብ ክፍል አይድንም የሚል ግንዛቤ በመኖሩና መዳን የሚችሉ ህፃናት ወደ ህክምና ባለመወሰዳቸው በርካታ ህፃናት ለከፋ ጉዳት ከመጋለጥም አልፎ እስከ ሞት እንደሚደርሱ ይነገራል። ነገር ግን የህፃናት ካንሰር ምንም እንኳን ህክምናው አቅም የሚጠይቅና ረጅም ጊዜ የሚፈጅ ቢሆንም ተስፋ ባለመቁረጥ በተከታታይ ህክምና እንደሚድን ነው የጤና ባለሙያዎች የሚገልጹት። በዚህ ዙሪያ ሪፖርተራችን ብሩክ አስቀናው ተከታዩን ጥንቅር አሰናድቷል። ጊዜው ስለ ካንሰር በሽታ የነበረው ግንዛቤ ዝቅተኛ የነበረበት የህክምና ተቋማትና የጤና ባለሙያዎች ቁጥርም አሁን ካለው ጭምር በጣም አንሶ የሚታይበት ነበር። ታዲያ በዚህ ከባድ ወቅት ነበር ባለታሪካችን ፍቅርተ መንገሻ ህፃን ልጃቸው ላይ የትኩሳት ምልክት በማየታቸው ለቀላል ህክምና ወደ ጤና ተቋም የሄዱት። እናት ቀለል ያለ ህክምና አስበው ልጃቸውን ወደ ጤና ተቋም ቢወስዱም ከህክምና ባለሙያዎች የሰሙት ግን ለማመን የከበደ ውጤትን ሆነ። ሙሉ ሲቢሲ ያዘዘላት እዛው ሲቢሲ ያዞላት፣ ግን የሚደንቅ ነገር ወንበሩ ላይ ቁጭ ብሎ ውጤት አልጠበቀም። አሁንም ይሄዳል ወደ ላብራቶሪ ይሮጣል። በጣም ብዙ ፔሸንት ነበረው። ጎበዝና ታዋቂ ሐኪም ነው። ይሮጣል ወደዛ ቶሎ ይሮጣል። እኛም ተጨነቅን፣ እኔም አባቷን በጣም ተጨነቅን። ከዛ መጨረሻ ውጤቱ መጣ። ሁለታችንንም ጠራን። በቃ በጣም የሚያስደነግጥ ነገር ነገረን። በህክምና ውጤቱ በ2 ዓመት ህፃን ልጃቸው ደም ውስጥ የካንሰር በሽታ መኖሩን የተረዱት ባለታሪካችን በጊዜው በነበረው የግንዛቤ እጥረት ካንሰር አይድንም የሚል የተሳሳተ አረዳድ ስለነበራቸው በሰሙት ነገር እጅግ አዝነው እንደነበር አይዘነጉትም። በጣም ተስፋ ቆርጫለሁ። ነገር እኮ ሰማይን የተጨበቀ ጭልምን ያለብን ቁጭ ብለን ለቅሶ ከሆነም ለቅሶ እኮ ጥሩ ነው። አንዲቱ ታለቅስና ትቀብራለህ አይደል? እኛ ግን ረጅም ሰዓት ነበር የምናለቅሰው። በጣም ነበር የምናዝነው። የሚያጽናናኝ ሰው በጣም ነው የምጠላው። ጓደኞቼ ኧረ እባክሽ ምናምን ቢሉኝ በቃ እጣላቸዋለሁ። የሚያባብለኝ ሰው እጣለዋለሁ። በቃ ለኔ ታምር ነበረ ያ ነገርና ትድናለች ብዬ አላሰብኩም ነበረ። ነገሩም ደግሞ ለኛ አዲስና ገና በምድር ላይ እኛ ላይ ብቻ እንደተፈጠረ አድርገን በጣም አዝነንና በጣም ተከፍተን ነበረ። እሳቸው እንዲህ አስበው ይስኩ እንጂ የህፃናት ካንሰር ታማሚዎች የመዳን ምጣኔ ከ80 በመቶ በላይ መሆኑን ነው የዓለም ጤና ድርጅት መረጃ የሚጠቁመው። የዝግጅት ክፍላችን ስለዚሁ ጉዳይ ያነጋገራቸው የህፃናት የደምና ካንሰር ሰብ ስፔሻሊስት የሆኑት ዶክተር ሙሉዓለም ንጉሴም የህፃናት ካንሰር መምጫ ምክንያቱ ባይታወቅም ከፍተኛ የመዳን ምጣኔ እንዳለው ነው የሚናገሩት። ብዙ ጊዜ ምክንያቱ አይታወቅም። የህፃናቶቹ ያው የአዳልት ወይም የአዋቂ የካንሰር አይነቶች ከብዙ ነገር ጋር ከአካባቢ ጋር ከተለያዩ ሪስክ ፋክተሮች ጋር ይያያዛል። ግን አብዛኛው ጊዜ የህፃናት በተለያየ ቦታ ላይ ሊከሰቱ የሚችሉ ካንሰሮች ምክንያታቸው አይታወቅም። ግን ያው የህፃናት ካንሰር በጣም የሚለየው ቶሎ ከተደረሰ ኦር ደግሞ ቶሎ ዲቴክት ከተደረገ ቶሎ ህክምናውን ከተጀመረለት የመዳን እድሉ በአጠቃላይ በጣም ከፍተኛ ነው፣ ከአዋቂ ጋር ስናስተያየው ማለት ነው። ታዲያ ቀደም ሲል ታሪካቸውን ያጋሩን ወይዘሮ ፍቅርተ መንገሻም በህክምና ባለሙያዎች እንዲህ ያለውን ምክር ካገኙ በኋላ ልጃቸው አስፈላጊውን የህክምና ሂደት ተከታትላ ሙሉ ለሙሉ መዳን መቻሏን ነው የነገሩን። ደግሞ የኔ ልጅ ደስ የሚልህ በየቀኑ ለውጥ አመጣች። ወር ከ15 ቀን ብቻ ነው ሆስፒታል የተኛ ነው። ምንም አይነት ኢንፌክሽን ይዞብኝ አያውቅም። በጣም ተጠንቅቄ ነው፣ ትልቅ ዋጋ ከፍዬ ነው ልጄን ያሳከምኳት። አሁን ጥሩ ሁኔታ ላይ ነች። በጣም ጤነኛ ናት። ምንም አይነት ህመም የለባትም። ቀላል ጉንፋንም አይዛትም ከባድ ካልሆነ። በዓለም በየዓመቱ 400,000 ገደማ ህጻናት በካንሰር በሽታ እንደሚያዙ የዓለም ጤና ድርጅት መረጃ የሚጠቁም ሲሆን በኢትዮጵያ ደግሞ ከ6,000 እስከ 8,000 አዳዲስ ህጻናት በየዓመቱ በካንሰር በሽታ ይጠቃሉ። ምንም እንኳን በኢትዮጵያ በዓመት ይህን ያህል ህጻናት በካንሰር ቢጠቁም ወደ ህክምና ተቋማት የሚመጡት ግን ከ2,000 የማይበልጡት ብቻ እንደሆኑ መረጃዎች ይጠቁማሉ። ለዚህም በዋናነት የግንዛቤ ውስንነት፣ በዘርፉ በተሰማሩ ተቋማትና ባለሙያዎች እጥረት እንዲሁም ሌሎች ስርዓታዊና ማህበራዊ ተግዳሮቶች ተጠቃሽ ናቸው ተብሏል። ስለ ህጻናት ካንሰር ያለው ግንዛቤ በጣም ያነሰ ነው። ከግንዛቤውም በተጨማሪ ቶሎ በሽታውን ዲቴክት አድርጎ አውቆ ወደ ህክምና ሴንተር ወደ ህክምና ማዕከል የማምጣት እንትናችን በጣም ያነሰ ነው። ሌላኛው ምንድነው ዋናው የህፃናት የካንሰር በተለያየ ህክምና ዘርፎች ቅድም በጠራኋቸው ራዲዬሽን፣ ኬሞቴራፒና ሰርጀሪ ይድናል ብሎ አለማሰብ በተለይ ዋና ነገር እሱ ነው። ስለዚህ ይድናል ብሎ ስለማይታሰብ ብዙ ጊዜ ህክምናውን ወደ ባህላዊ ህክምና የተለያዩ ቦታዎችን
በመውሰድ ያው የመዳን ቻንሳቸው በጣም ዝቅ እናደርገዋለን ማለት ነው። በዋነኝነት በህፃናቱ ላይ የሚከሰቱ የካንሰር አይነቶች የትኞቹ ናቸው? ምልክቶቹስ ምንድናቸው? የሚለውን ደግሞ ዶክተር ሙሉዓለም ንጉሴ እንዲህ አብራርተዋል። አንደኛው የደም ካንሰር ነው። የደም ካንሰር በብዙ መልኩ ሊመጣ ይችላል። ዋናው ግን በደም ማነስ ምልክት ይመጣል። ፕሌትሌት የሚባል ነገር አለ። እሱ ስለሚቀንስ መድማት ይመጣል። ነጭ የደም ሴል ስለሚወርድ የተለያየ አይነት ኢንፌክሽን ይዛቸዋል። ስለዚህ እነዚህ ምልክቶቹ ናቸው። ሌላ ደግሞ ሰውነታችን ላይ እቺ ንፍፊት የሚባል ነገር አለ። ስለዚህ የተለያየ ቦታ ላይ ያ ንፍፊት ወይም እብጠት ሊወጣ ይችላል። ስለዚህ እነዚህ ነገሮች ሲኖሩ አንድ ምልክቶች ናቸው። ሁለተኛው ህጻናት ላይ ሊከሰት የሚችለው የካንሰር አይነት የጭንቅላት ካንሰር ነው ወይም ብሬን ቲዩመር እንለዋለን። እሱ ብዙ ምልክቶች አሉት። ዋናው ምልክቱ እንዳውም ልጅ እያደገ ያለ ልጅ ወይም እድገቱ ሲቀንስ ወይም ደግሞ ፕሪቪየስሊ ያረጋቸው የነበሩት አክቲቪቲዎች ሲቀንስ። ካንሰር በአብዛኛው አዋቂዎችን ብቻ የሚያጠቃ በሽታ አድርጎ የማሰብ የተሳሳተ አረዳድ ቢኖርም ግን ህጻናት በእናታቸው ማህፀን ሳሉ በበሽታው የሚጠቁበት ሁኔታ መኖሩን ነው የጤና ባለሙያዎች የሚያስረዱት። በመሆኑም ወላጆች የበሽታውን ምልክቶች በልጆቻቸው ላይ ካስተዋሉ በፍጥነት ወደ ጤና ተቋማት በመውሰድ አስፈላጊውን ምርመራ እንዲያደርጉና ሕክምናውን እንዲከታተሉ በማድረግ የልጆቻቸውን ሕይወት እንዲታደጉም ጥሪ ቀርቧል።